ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? እንዴት አምሽታችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ ሰኔ 26 ቀን 2018 ነው። አሁን የደረሱንን ሰበር መረጃዎችና የዕለቱን አበይት ዜናዎች ቀጥሎ እናቀርብላችኋለን። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተው ውብሸት ታየ ነኝ። ክቡራትና ክቡራን እንደተለመደው ላይክና ሼር እያደረጋችሁ ስለምትጀምሩ ምስጋናችንን እናቀርባለን። ወደ መጀመሪያው ሰበር መረጃ ስንሸጋገር መንፈሳዊ ጥበብን ቃለ ወንጌልን ንክመሃሩ ካብ ርሑቅን ቀረባን ተኣኻኺቦም አምላካውያን መጽሐፍትን ያሬዳዊ ዜማን ይመሃሩን ዝነበሩ ተምሃሮ ፈለገ ህይወት ካብ ዝነበርሉ ቀጽረ ቤተ ክርስቲያን ብዕጡቃት ተገፊፎም ከም ዝተወሰዱ ማህበረ ቅዱስ ያሬድ ዘኦርቶዶክስ ተዋሕዶ ትግራይ ገሊጻ። ቀደም ሲል የተከታተልነውን ወደ አማርኛ መልሰን ዘርዘር ያሉ ጉዳዮችን ስንመለከት የሻዕቢያን የአፈና ሞዴል በመከተል የትግራይን ህዝብ የትግራይን አዋሳኝ ክልሎች ሀገርና ቀጠናውን በማተራመስ ከፍተኛ ውግዘት ከመላው ዓለም እየደረሰበት ያለው ህገወጡ የህወሓት ጉጅሌ ቡድን በትግራይ የአብነት ትምህርት ቤት መንፈሳዊ ትምህርት በመከታተል ላይ የነበሩ በርካታ ታዳጊዎችን በግዳጅ አፈሳ መውሰዱን ማህበረ ቅዱስ ያሬድ ዘኦርቶዶክስ ተዋሕዶ ትግራይ የተሰኘው ማህበር ዛሬ ባሰራጨው መግለጫው ማስታወቁን የሚያመለክት ነው። ማህበሩ ባወጣው በዚህ መግለጫ ቤተ ክርስቲያን የሥነ ሥርዓት መሠረት፣ የሥነ ምግባርና የእውነት መንገድ፣ የታሪክ ማህደር፣ የመንፈሳዊ እሴቶች ሁሉ መነሻና አስተምህሮ ያላት መሆኑን ከገለጸ በኋላ በቅድስት ቤተ ክርስቲያን ከቶኑ ይቅር ሊባል በማይችል አደገኛ ነውረኝነትና መስመር ያለፈ ጥቃት ምእመኑን ለእግዚአብሔር መንግሥት የሚያዘጋጁ ካህናትና ዲያቆናት እንዲሁም የአብነት ትምህርት ቤት ተማሪዎች በገፍ ታፍሰው ተሰውረዋል፣ ወዴት እንዳሉም አይታወቅም። ይህም በእጅጉ የሚወገዝ ድርጊት ነው ብለዋል። የማህበሩ መግለጫ ቀጥሎ ህዝባችን በፈተና ተከቦ በብዙ ተግዳሮቶች ተውጦ መከራውን እያየ ባለበትና የመጽናናቱን ተስፋ በፈጣሪው ላይ አድርጎ ባለበት ቤተ ክርስቲያንም በጸሎትና በምልጃ በጎ ነገር እንዲመጣ በምትማልድበት በዚህ ሰዓት የህወሓት አፋኝ ቡድን የቤተ ክርስቲያኒቷን አገልጋዮች ከታዳጊ እስከ ጎልማሳ በገፋፍሶ ለግዳጅ ውትድርና ወዳልታወቁ ካምፖች መውሰዱ የህዝበ ክርስቲያኑን ልብ መስበር እግዚአብሔርንም መፈታተን ነው ሲል በአበክሮ ገልጿል። የህገ ወጡን የህወሓት ጉጅሌ እጅግ አስነዋሪ ድርጊት ሚዲያዎችን ጨምሮ ሰባኪያን ወንጌል፣ መንፈሳዊ ሚዲያዎች፣ አህጉረ ስብከቶች፣ ብፁዓን አበው ሊቃነ ጳጳሳት እንዲሁም መንበረ ሰላማ የተባለው መንበርና ሌሎችም ጉዳዩን ሳይውል ሳያድር እንዲያወግዙትና በህወሓት ጉጅሌ በግዳይ ታፍሰው ወዳልታወቀ ስፍራ የተወሰዱት የአብነት ተማሪዎችና ዲያቆናት ወደ መንፈሳዊ ተቋማቸው እንዲመለሱ በአበክሮ ጥሪ አቅርበዋል። የመስኖና ቆላማ አካባቢ ሚኒስትር የሆኑት ዶክተር አብርሃም በላይ ቀደም ሲል በተነሳውና መሰል የህወሓት ጉጅሌ ቡድን ድርጊት ላይ የጥቂት ሽፍቶች ስብስብ የትግራይን ህዝብ ቁማር እንዲጫወትበት ምድሪቱም ትውልድ አልባ ባዳ እንዲያደርጉ የሚፈቅድ ፈጽሞ ሊኖር አይገባም በሚል ርዕስ ቀጥሎ ያለውን ጠንከር ያለ ወሳኝ መልእክት አስተላልፈዋል። ከትግራይ በቀልኩ ለትግራይ ቆማለሁ በሚል ስሁት ትርክት ለዘመናት የትግራይን ህዝብ ደም እንባ ሲያስለቅስ፣ ወጣቶች ለወግ ማዕረግ በመድረሻ ጊዜያቸው ሲቀጥፍ፣ እናቶቹ ያለ ጧሪ ቀባሪ መሪ ሲያስቀር፣ ተፈጥሯዊ ሀብቷ ለዘመናት ሲበዘበዝ፣ ፍትህ፣ ዴሞክራሲ፣ ሰብአዊ መብት ሲያጓድል፣ ጨርሶም እንዳሁኑ መሰረታዊ የሰብአዊ መብት የህግ ጥበቃ ግንዛቤ የሌለው በህገ አራዊት ቆልፎ እኔም ብቻ ስሙ ሲል ከ50 ዓመት በላይ ኖሯል ይላሉ በመልእክታቸው። በዚህ ጨቋኝ አፋኝ ድርጊቱም የበሰበሰና የበለዘ ማንነቱና ወንጀሉ እንዳይታወቅ ሲል ብቻ ትግራይ የስልጣኔ፣ የሃይማኖት፣ እምነት፣ የባህል፣ የቅርስና ታሪክ ከባቢነቷን አደበዘዘው። በማያባራ ትንኮሳ የክተት ድምፅ ህዝባችንን አደነዘዘው፣ አሰለቸው። ይባስ ብሎ ሕፃናት ከየእናቶቻቸው ጉያ በአፈሙዝ እያፈሰና እያጎረ ከትግራይ ህዝብ አልፎ የሀገራችን ኢትዮጵያ ጡት ነካሽ በመሆን ከጠላቶቿ ጋር ወግኖ ሊወጋት ጦርነትን
እየቧጠጠ ይገኛል። ታዲያ ይህ የበሰበሰ ስብስብ በየትኛው መለኪያ ነው ከትግራይ የበቀለው? ለየትኛው ትግራዋይስ ነው እቆረቆርለታለሁ የሚለው? ይላሉ ዶክተር አብርሃም በላይ በዚህ መልእክታቸው ሲጠይቁ። በታሪክ ድርሳናት በጉልህ ተጽፎና በተግባር እህት ወንድም የሆነውን የኢትዮጵያ ሕዝብና ሌሎች በጽኑ የሚመሰክሩት የትግራይ ሕዝብ ለሀገር አንድነት የድርሻውን መስዋዕትነት የከፈለ ለውጭ ወራሪ የማይበገር ሀገሩ ኢትዮጵያን ከባዳን ከውስጥም ከውጭም ለመታደግ እስከ ሕይወት መስዋዕትነት በጀግንነት የሚከፍል ሀገር ያጸና ሕዝብ ነው። ሽፍታው ይህንን ታሪክ ለማጠልሸት የሕዝባችንን ደማቅ ታሪክ ለማደብዘዝ ሌት ተቀን በማሴር ሀገር ከመካድ አልፎ ታማኝ የውጭ ታሪካዊ ጠላቶች ተላላኪ ግንባር ቀደም የውስጥና የውጭ ባንዳ ተልዕኮ ፈጻሚ ሆኖ እየሰራ ይገኛል። ይህ ታሪኩ በመላው ተጋሩና ሰላም ወዳድ ሕዝባችን ላይመለስ መክሰም ይኖርበታል። የሕዝባችን ክብር ወደ ነበረበት ማማ መመለስም ይኖርበታል። ለአንድ የሞተ የደም ነጋዴ ቡድን የወለድናቸው አቅመ አዳም የደረሱም ያልደረሱም ዓመታት ወቅት እየጠበቀ ልንገብርለት አይገባም። እናቶች አቅማቸው በፈቀደ እያለቀሱም አፈር ላያቸው ላይ እየበተኑም ከዚህ አለፍ ሲል ደግሞ ዛሬ በመቀለና የተለያዩ የትግራይ ከተሞች እንደታየው ሰብሰብ ብለው መንገድ በመዝጋትም ጭምር እምቢ ልጆቻችንን አትውሰዱብን እያሉ ለመከላከልና ድርጊቱን ለመቃወም እየሞከሩ ነው። ተጽዕኖ ፈጣሪ የማህበረሰብ አንቂዎችና ሚዲያዎች ይህንን እኩይ ተግባር እየተቃወሙና ለማስተጋባት እየሰሩ ይገኛሉ። የተወሰኑ ወጣቶች፣ ሕፃናትና የዲያስፖራው ማህበረሰብ ጭምር በሕገ አራዊት ሽፋን የሚደረግ አፈናን እየተቃወመው ነው። ይቀጥላል። የሁላችንም ሀገር ወዳድ ዜጎች ግዴታም ነው። የነገ ትውልድ ማዳን የምንችለው እኛው የዛሬው ትውልድ ነን። የውቃቢው ማስታገሻ የሆነውን ደም፣ የሕፃናት ሞትና የአካል ጉዳት በመከላከል ስለሆነም መላው በየትኛውም አካባቢ የምትገኝ ትግራዋይ የፖለቲካ አስተሳሰብ ልዩነት በመተው ለነጻነታችን በጋራ እንቁም። ለታሪካችንና ባህላችን፣ ለመጻኢ ህልውናችን፣ ለነገዋ ክልላችንና ለኢትዮጵያ በጽናት እናብር። የሽፍታው የጭቆና ቀንበር ለአንዴና ለመጨረሻ ጊዜ በተባበረ ክንድ እናስወግድ። እናቶቻችንን በጋራ እናድን። የትግራይ ወጣት ሆይ ንቃ! አሁን ይበቃል። እምቢ ለአፈና፣ እምቢ ለጭቆና ብለህ በአንድነት ራስህንና ወገንን ማትረፍ ካልቻልክ መቼ ምን ልታመጣ ነው? ቡድኑ ከእኔ ውጪ ማንም እንዳይናገር፣ እንዳይጽፍ፣ እንዳያስብ ብሎ ከገንዘብ ቅጣት እስከ እስርና ሞት ቅጣት የሚበይን ሕግ አራዊት አዋጅ አውጥቶ በግልጽ እየተንቀሳቀሰ ይገኛል። በተግባርም ቀና ያለን ማንኛውንም ወጣት አፍኖ ለባዕድ አገራት አሳልፎ መሸጥ፣ በምስጢራዊ ማጎሪያ ስፍራዎች ማጎር፣ የዕድሜ ባለጸጋና የሀገር ባለውለታ እናቶችና አባቶችን ማሰር፣ ሮጠው ያልጠገቡ የነገ ሀገር ተረካቢ ሕፃናትን ማፈን ወዘተ በይፋ ጀምሯል። መገለጫውም ነው። ታዲያ እስከ መቼ ነው ነገህን እንዲያጨልም የምትፈቅድለት? ፍርዱ ለአንተ፣ ለወጣቱ፣ ለልሂቁ፣ ለታጠቀው ኃይል፣ ለሁሉም ትግራዋይ ተዋለው። ምኽሪ ሃውካ ብደውካ ሽው አብላ ቀው አብላ እንዲሉ ትግራዎት አበው ወንድማዊ ምክሬ ነው። ሰላም ለሕዝባችን ብለዋል ዶክተር አብርሃም በላይ ጠንከር ባለ መልእክታቸው። ክቡራትና ክቡራን የአዲስ ምንጭ ቤተሰቦች፣ አሁን ደግሞ ከቢቢሲ ያገኘነውን ሰበር መረጃ እናስከትላለን። በኦሮሚያ ክልል ሆሮ ጉዱሩ ወለጋ ዞን አሙሩ ወረዳ አገምሳ ከተማና በዙሪያው ባሉ መንደሮች ውስጥ በጽንፈኛው ፋኖ ታጣቂዎች በተፈጸመ ጥቃት 2 ሲቪሎችን ጨምሮ 11 ሰዎች መገደላቸውን ነዋሪዎች እንዲሁም የዞኑ አስተዳደር ተናግረዋል። ታጣቂዎቹ በተለመደ የሌብነት አመላቸው በመቶዎች የሚቆጠሩ ከብቶችና ሌሎች ንብረቶች መዝረፋቸውንም ነዋሪዎቹ ለቢቢሲ ገልጸዋል። ቢቢሲ ያነጋገራቸው ነዋሪዎች እንደገለጹት ጥቃቱ የተፈጸመው ከትላንት በስቲያ ከንጋት 11 ሰዓት አንስቶ ነው። ለደህንነታቸው በመስጋት ስማቸውን እንዳይጠቀስ የጠየቁ አንድ የአገምሳ ከተማ ነዋሪ ታጣቂዎቹ የመጡት ከምስራቅ ወለጋ ዞን ኪረሙ ወረዳ ነው ብለዋል። ክቡራትና ክቡራን፣ ይህ አገምሳ ከተማ ኪረሙ ወረዳ ደግሞ ጽንፈኛ ቡድን በስፋት የሚንቀሳቀስበት መሆኑን በዚህ አጋጣሚ መግለጽ እንወዳለን። ሌላ ነዋሪ ደግሞ አስከፊ ሁኔታ ነው የነበረው። ሌሊት ጀምሮ ማለትም ከ11 ሰዓት
ህዝቡ ከእንቅልፉ ሳይነሳ የፋኖ ጽንፈኛ ታጣቂዎች ነዋሪዎቹን በግፍ መግደል ጀመሩ። ንብረቶችም ዘርፈዋል። የሞቱ ብዙ ናቸው፣ የቆሰሉም እንዲሁ በማለት የደረሰውን ሁኔታ በሐዘኔታ አስታውሰዋል። ሁለት ነዋሪዎች እንደተናገሩት ታጣቂዎቹ ወደ አካባቢው በገቡበት ሰዓት በስፍራው የክልልም ሆነ የፌዴራል መንግስት የጸጥታ ኃይሎች አልነበሩም። ጥቃቱ የተፈጸመው በአካባቢው የነበረው የመከላከያ ሰራዊት አባላት ለሌላ ግዳጅ ከአካባቢው ከወጡ ከቀናት በኋላ አጋጣሚውን በመጠቀም እንደነበርም ተገልጿል። ነዋሪዎች እንደሚሉት የሀገር መከላከያ ሰራዊት አባላት ቀደም ሲል ነበሩ። እነሱ ለግዳጅ ከወጡ ከሁለት ቀናት በኋላ ታጣቂዎች ገቡ። ከጥቃቱ በኋላ ግን መከላከያ በአስቸኳይ ወደ ካምፑ ተመልሷል ያለ ሲሆን ጽንፈኛው ፋኖ የሚፈጽመው ጥቃት ግን ይህ የመጀመሪያው አይደለም፣ ለሶስተኛ ጊዜ ነው የተፈጸመው ሲሉ ሁኔታውን በምሬት ገልጸዋል። ሌላ ነዋሪ በበኩላቸው የፌዴራል ኃይሎች አልነበሩም፣ ሚሊሺያ በእርግጥ ነበር። ሆኖም ያው ዝም ብሎ በድንገት ገብቶ ጽንፈኛው የፋኖ ቡድን ማለት ነው ህዝቡ ከእንቅልፉ ሳይነቃ ከተማ ውስጥ ያለ ከብት፣ በግ፣ ፍየል አንድም ሳይቀር የሰው ቤት ሰብረው ዘርፈው ወጡ ብለዋል። 400 ገደማ ከብቶች መወሰዳቸውን የሚናገሩት እኚህ ነዋሪ መደብሮች ጭምር መዘረፋቸውን ለቢቢሲ ተናግረዋል። ሌላኛዋ ነዋሪ ደግሞ ምንም ከብት አልቀረም፣ ፍየልም አልቀረም፣ ያስቀሩት ከቶንም ምንም ነገር አልነበረም። ይህ የፋኖ ጽንፈኛ ቡድን በተደጋጋሚ እንደሚያደርገው ሁሉን ያደረገው የምንሸሽበት ቦታ አልነበረንም፣ አሁን ራሱ አስጊ ሁኔታ ውስጥ ነው ያለነው ሲሉ ለቢቢሲ ገልጸዋል። እንደ ነዋሪዎቹ ገለጻ በጥቃቱ ንጹሐን ነዋሪዎችና የአካባቢ ሚሊሻ አባላት ተገድለዋል። አንድ ነዋሪ 11 ሰዎች መገደላቸውና 17 ሰዎች በጽኑ መቁሰላቸውንም ገልጸዋል። ጥቃቱ እስከ ረፋድ 5 ሰዓት ድረስ ቀጥሎ እንደነበር የገለጸው አንድ ነዋሪ የጸጥታ ኃይሎች የደረሱት ሚሊሻዎቹ ህዝቡን ለመታደግ በብርቱ ተታኩሰው በቁጥሩ ከመጠን በላይ በነበረው ጽንፈኛ ፋኖ ከተገደሉ በኋላ መሆኑን ተናግረዋል። የሆሮ ጉድሩ ወለጋ ዞን ዋና አስተዳዳሪ አቶ ምሬሳ ፊጣ ጥቃቱ መፈጸሙን ለቢቢሲ አረጋግጠዋል። ጥቃቱ የተፈጸመው ማለዳ ላይ ነበር። በሰውና በንብረት ላይም ጉዳት ደርሷል። የከተማውና የዞኑን ኃይል አቀናይተን ታጣቂዎቹ እንዲያፈገፍጉ አድርገናል። በዚያው ቀን ጠዋት 4 ሰዓት ተኩል አካባቢ ጀግና ሀገር መከላከያ ሰራዊት በፍጥነት ወደ ቦታው ደርሷል ብለዋል። ታጣቂ ኃይል አሁንም አጎራባች ቀበሌዎች ውስጥ መኖሩን የሚያመለክት መረጃ እንዳላቸው የጠቀሱት ዋና አስተዳዳሪው ጽንፈኛው ፋኖ ከተማውን ተቆጣጥሮ ነበር መባሉን ግን አስተባብለዋል። ጠላት ከተማውን ተቆጣጥሬ ያለው ሊል ይችል ይሆናል፣ ነገር ግን በተግባር እንደዚህ አልነበረም። ከዚያ ከተማ ተመቶ ወጥቷል። በነበረበት ሰዓትም በዝርፊያ ላይ ብቻ ተሰማርቶ ነበር ብለዋል። ቢቢሲ ያነጋገራቸው ነዋሪዎችና የዞን ዋና አስተዳዳሪ አቶ ምሬሳ በአካባቢው ለተፈጸመው ጥቃት ተጠያቂ ያደረጉት ይህንኑ የፋኖ ኃይል ሲሆን ጽንፈኞቹ ቡድን የፈጸሙትን ጥቃት በተመለከተ ሁሉም የአካባቢው ነዋሪዎች በአንድ ድምፅ ያረጋገጡት ሆኗል። የአሙር ወረዳ በማህበራዊ የፌስቡክ ገጹ ባወጣው መረጃ የፋኖ ጽንፈኛ የተባለው ይህ ኃይል በአገምሳ ከተማ ተኩስ በመክፈት በሕይወትና በንብረት ላይ ጉዳት ማድረሱን ገልጿል። የዞኑ ዋና አስተዳዳሪ አቶ ምሬሳ በኩላቸው በወረዳው በሚገኙ 2 ቀበሌዎች ውስጥ የጽንፈኛው ፋኖ ኃይሎች እንደሚቀሳቀሱ ተናግረዋል። ቢቢሲ በጽንፈኛው ፋኖ ኃይሎች ላይ የቀረበውን ክስ በተመለከተ ምላሽ ለማግኘት ያደረገው ጥረት አልተሳካም። ይሁን እንጂ ታጣቂ ኃይሉ ከዚህ ቀደም በሲቪሎች ላይ ጥቃት ፈጽሟል በሚል የቀረቡበትን ክሶች ሲያስተባብል ቆይቷል። ሆኖም እነዚህ ክሶች በተጨባጭ መረጃ የተረጋገጡና ዓለም አቀፍ የሰብአዊ መብት ተቋማት ሳይቀር በማስረጃ ያቀረቧቸው እንደነበረም ተያይዞ በመረጃው ላይ ተጠቅሷል። በሆሮ ጉድሩ ወረዳ መሰል ጥቃቶች ሲደርሱ ይህ የመጀመሪያው አይደለም። ክቡራትና ክቡራን፣ በአዲስ ምንጭ በተደጋጋሚ እንደተገለጸው በ2014 መጨረሻ የኦነግ ሸኔ አባላት ጽንፈኛው ፋኖና ሌሎች ባደረሷቸው ተከታታይ ጥቃቶች ከ100 በላይ ንጹሐን ሰላማዊ ዜጎች እንደተገደሉ መገለጽ ይታወቃል። ይህንኑ በተመለከተ የኢትዮጵያ ሰብአዊ መብቶች ኮሚሽን በወቅቱ በሪፖርቱ አስታውቆ ነበር። ቀጣዩን ዜና ያገኘነው ቲክቫ ኢትዮጵያ ሸገር ኤፍኤም 102.1 ሬዲዮን ጠቅሶ ካጋራው ዘገባ ሲሆን የጥንቃቄ መልእክቱ ወሳኝ በመሆኑ ቀጥሎ ባለው መልኩ አቅርበነዋል። የሂሳብ ቁጥርን በመሸጥና በማከራየት የሚፈጸም የማጭበርበር ወንጀል መበራከቱን በፍትህ ሚኒስቴር የጠቅላይ አቃቢ ሕግ ዘርፍ መግለጹን ነው
መረጃ የሚያመለክተው። አጭበርባሪዎች የሌሎችን ሰዎች የባንክ አካውንት ማለትም የሂሳብ ቁጥር በመግዛትና በመከራየት በወንጀል የተገኘን ህገወጥ ገንዘብ ለማዘዋወር እየተጠቀሙበት እንደሆነ በምርመራ ማረጋገጡን ሸገር ኤፍኤም ሬዲዮ ተናግሯል። በፍትህ ሚኒስቴር የፌዴራል ጠቅላይ የአቃቤ ህግ የተደራጁና ድንበር ተሻጋሪ ወንጀሎች ዳይሬክቶሬት ምክትል ዳይሬክተር ወይዘሮ እጣ ወርቅ ተስፋዬ ወንጀለኞቹ አብዛኛውን ጊዜ የባንክ አካውንት የሚገዙት ዝቅተኛ የኑሮ ደረጃ ላይ ከሚገኙ ሰዎች ወይም ከቅርብ ጓደኞቻቸው ነው ብለዋል። ለዚህም የተወሰነ ገንዘብ እንደሚከፍሏቸው አመላክተዋል። አጭበርባሪዎቹ በሌላ ሰው ስም የተከፈተ አካውንት የሚፈልጉበት ዋና ምክንያት ራሳቸውን ከተጠያቂነት ለመደበቅና በወንጀል ያገኙትን ገንዘብ ያለ ስጋት እንደ ልብ ለማዘዋወር እንደሆነና ለዚህም ተግባራቸው በአብዛኛው የንግድ ባንክ አካውንቶችን እንደሚመርጡ ተናግረዋል። ወንጀለኞቹ አካውንቱን እስከ 5000 ብር በሚደርስ ክፍያ ከገዙ በኋላ አዲስ ስልክ በመግዛት የሞባይል ባንኪንግ መተግበሪያ ያስጭናሉ። በመቀጠል የባንክ አካውንቱን ባለቤት የይለፍ ቃል ማለትም ፓስወርድ በመቀበል ሙሉ የአካውንት የማስተላለፍና የመቆጣጠር ስልጣኑን በእጃቸው እንደሚያስገቡ አብራርተዋል። ከጓደኛዬ ወይም ከቤተሰቤ የመጣ ነው፣ በአንተ አካውንት ገቢ ይደረግና እኔ ለምነግር ሰው አስተላለፍ፣ የተወሰነውን ደግሞ አንተ ያዘው በሚል ሰበብ በወንጀል የተገኘን ገንዘብ በሌላ ሰው አካውንት እንዲተላለፍ በማድረግ ራሳቸውን ከተጠያቂነት ለማሸሽ የሚፈልጉ አጭበርባሪዎች ቁጥር እየተበራከተ ስለመምጣቱ በአበክሮ ገልጸዋል። ነገር ግን አንድ ሰው በማወቅም ይሁን ባለማወቅ የባንክ አካውንቱን ለሌላ አካል አሳልፎ ሰጥቶ በአካውንቱ ላይ በወንጀል የተገኘ ህገወጥ ገንዘብ ከተዘዋወረና ይህ በምርመራ ከተረጋገጠ በህግ ተጠያቂ የሚሆነው አካውንቱ በስሙ የተከፈተው ባለቤት እንደሆነም ጠቁመዋል። ህግን ያለማወቅ ከተጠያቂነት አያድንም ያሉት ምክትል ዳይሬክተሯ በማወቅም ሆነ ባለማወቅ ለአንድ የባንክ ሂሳብ ቁጥር ከ1500 እስከ 5000 ብር ክፍያ በመቀበል የሂሳብ ቁጥራቸውን አሳልፈው የሚሰጡ በስተዋል ብለዋል። በዚህ መንገድ ሰዎች እስከ 25 ዓመት በሚደርስ እስራት በሚያስቀጣ የወንጀል ድርጊት እየተሳተፉ መሆኑን መገንዘብ አለባቸው ሲሉም አሳስበዋል። ክቡራትና ክቡራን፣ ይህ መረጃ ባለቤትነቱ የሸገር ኤፍኤም ሬዲዮ ጣቢያ ሲሆን መረጃውን ያገኘነው ከቲክቫህ ኢትዮጵያ መሆኑን በዚህ አጋጣሚ እንገልጻለን። ወደ አስደሳች ሰበር የኢኮኖሚ ምርታ ዜና ስንሸጋገር ኢትዮጵያ በቡና ኢንዱስትሪዋ ታሪካዊ ምዕራፍ ላይ በመድረስ በአሁኑ የበጀት ዓመት ከፍተኛውን የቡና ኤክስፖርት ገቢ 3 ቢሊዮን የአሜሪካ ዶላር በማስገኘት ከፍተኛው ሪከርድ ማስመዝገቧን የግብርና ሚኒስቴርና የቡናና ሻይ ባለስልጣን በዛሬው ዕለት ይፋ አድርገዋል። በስኬቱ የደስታ መልእክታቸውን ያስተላለፉት የግብርና ሚኒስቴር ሚኒስትር አቶ አዲሱ አረጋ ስኬቱን በቡና እሴት ሰንሰለት ውስጥ የሚሰሩ ገበሬዎች፣ ላኪዎች፣ የህብረት ሥራ ማህበራት፣ ባለሀብቶች፣ የመንግስት ተቋማትና የኢትዮጵያ ህዝብ የጋራ ጥምረት እንደሆነ አስምረውበታል። የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ በበኩላቸው በታሪካዊው ድል የእንኳን ደስ ያላችሁና የምስጋና መልእክታቸውን አስተላልፈዋል። ታሪካዊ ድል ለኢትዮጵያ ቡና የ3 ቢሊዮን ዶላር የኩራትና የላብ ውጤት ተመዝግቧልም ብለዋል። ኢትዮጵያ በታሪኳ ለመጀመሪያ ጊዜ ከቡና የውጭ ንግድ 3 ቢሊዮን የአሜሪካ ዶላር ገቢ በማስመዝገብ አዲስ የእድገት ምዕራፍ ከፍታለች ያሉት ዋና ዳይሬክተሩ ይህ ስኬት ዝም ብሎ የተገኘ ሳይሆን ዓለም አቀፉ የቡና ገበያ በከፍተኛ ዋጋ መዋዠቅና እስከ 40 በመቶ በሚደርስ የዋጋ ማሽቆልቆል ውስጥ በነበረበት አስቸጋሪ ወቅት የተመዘገበ ተአምር ሊባል የሚችል ውጤት ነው ሲሉ ስኬቱን ገልጸዋል። ዓለም በዋጋ ቅናሽ ስትናጥ በክቡር ጠቅላይ ሚኒስትር አብይ አህመድ ድንቅ አመራርና ብቃት ስትራቴጂያችንን ቀይረን ትኩረታችንን ወደ ስፔሻሊቲ ቡና አደረግን። መጠን በላቀ ጥራት ይተካል በሚል መርህም በጥራት ላይ ያተኮረ የተቀናጀ ርብርብ በማድረጋችን የኢትዮጵያን ቡና በዓለም ገበያ በቶን እጅግ በጣም በጥሩና በሚገባው ዋጋ መሸጥ ችለናል ብለዋል። ይህ ታላቅ ብሔራዊ ድል የሁላችን የጋራ የላባችን የእውቀታችንና የጽናታችን ፍሬ ነው። በመሆኑም ለዚህ ታሪካዊ ስኬት ቀዳሚና ታላቅ ሚና ለነበራችሁ የድሉ ባለቤቶች በሙሉ በራሴና በባለስልጣን መስሪያ ቤቱ ስም የላቀ ምስጋናና ክብር አቀርባለሁ። ለመላው የኢትዮጵያ ሕዝብ ይህ የታላቅ ድል ባለቤት ሆነሃልና እንኳን ደስ ያለህም ብለዋል። ክቡራትና ክቡራን፣ የቡና ኤክስፖርት ገቢ በ2023 ከነበረበት 1.4 ቢሊዮን የአሜሪካ ዶላር በ2024 እንደ አውሮፓውያን አቆጣጠር ማለት ነው ወደ 1.43 ቢሊዮን የአሜሪካ ዶላር ከፍ ብሎ የነበረ ሲሆን
ከዚያ በኋላ ከዓመት በፊት ማለት ነው በ2025 በከፍተኛ ሁኔታ ወደ 2.65 ቢሊዮን የአሜሪካ ዶላር ከፍ ብሎ ሪከርዱ ተሰበረ የተባለበት ነበር። በዚህ የበጀት ዓመት ታዲያ ሪከርዱ ተሻሽሎ እነሆ 3 ቢሊዮን የአሜሪካ ዶላር ደርሷል።